እኔ ፋኖ አሰፋ መሰለ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አደረጃጀት ዘርፍ ምክትል ነኝ። ፈሪ አላህና እግዚአብሔር የአማራ ህዝብ እንዲጠፋ ተወስኖበታል። ግን እንዳይጠፋ ደግሞ መልእክተኛ ልከውለታል። ያ ማለት አሳረኛው ፋኖ ማለት ነው። የአማራ ትግል መነሻው ምንድነው? መነሻው የአማራ ህዝብ ማወቅ አለበት። መነሻው ማለት ነው። መነሻውን እስካላወቅነው ድረስ መዳረሻውን ልናውቀው ስለማንችል የአማራ ህዝብ መነሻው አብይ አህመድን ካመጡበነ በኋላ ጠቅላይ ሚኒስተር ካደረጉት በኋላ የአማራ ህዝብ የተደረገበት የዘር ማጥፋት ጭፍጨፋ 1 2 3 ብለን እንነግራችኋለን። የትግላችን መነሻ ስለሆነ ማለት ነው። አብይ አህመድ ወደ ስልጣን ከመጣ በኋላ ስመኘው በቀለን አሳጣን። የአማራን ምሁር የአማራን ጀግና አባይ ግድብን የደፈረውን ጀግናችንን ስመኘው በቀለን አሳጣን። ስመኘው በቀለን ካሳጣን በኋላ አማራ እየተደራጀ አማራ በመደራጀት በእስር ቤት የነበረው 9 ዓመት የታሰረው የራሳው መብረቅ የወለው ፈርጥ ብርጋዴር ጄኔራል አሳምነው ጽጌ ከእስር ቤት እንደወጣ አማራ ክልል ላይ የጸጥታ ዘርፍ ሆኖ ተሾመ። እሱ ከተሾመ በኋላ የአማራ ህዝብ ከ500 ዓመት በፊት የተሰራውን ታሪክ ትንትን አድርጎ ለአማራ ህዝብ ማስተማር ጀመረ። እየደረሰብን ያለውን ግብ ከነ አጼ ሚኒሊክ ከነ አጼ ቴዎድሮስ ከነ በላይ ዘለቀ ፋኖነት ጀምሮ ያለውን ነገረን እና ቢኖ ጴጥሮስ የሰሩትን ነገረን። ያ ታሪክ አሁንም ተመልሶ መጥቷልና የአማራ ህዝብ ካልተደራጀና ካልጠነከረ ከ500 ዓመት በፊት የነበረው ይደገማናል። ብርጋዴር ጄኔራል አሳምነው ጽጌ ወደ እስር ቤት እንዲገባም ያደረገው አብይ አህመድ ነበረ። ደህንነቱ ነው ያሳሰረው እሱ ነበረ። ከወጣ በኋላ ደግሞ የአማራን ህዝብ የራሱ ለማድረግ ደግሞ ምን ማድረግ ነበረበት? አሳምነውን መፍታትና ስልጣን መስጠት ነበረበት። ምክንያቱም የአማራ ህዝብ አሳምነውን ይወደው ስለነበረ ስስብልቱ ምንድነው ብሎ ያጤን ነበረ። የአማራን ህዝብ የኔ ለማድረግ ምን ማለት አለብኝ ነበር? አንደኛ እናሳምነውን ስልጣን ላይ ማስቀመጥ፣ ሁለተኛ ኢትዮጵያ ኢትዮጵያ እያለ ማልቀስ አብይ አህመድ። ምክንያቱም ኢትዮጵያ ስንባል አማራ ማለት ስስብልት ያለን ኢትዮጵያ ሲባል የምንሸወድ ስለሆነ በአረንጓዴ ቢጫ ቀይ ባንዲራ ብቻ የምናምን ስለሆነ ብርጋዴር ጄኔራል አሳምነው ጽጌን 2011 ዓመተ ምህረት አብይ አህመድ እና አምባቸው መኮንን የአማራ ምሁራኖች ገሎ እርስ በርስ ተጋደሉ ብሎ ሴራ ሰራብን። ሽመልስ አብዲሳ ምን አለን? አባይ ማዶ ተሻግረን ቁማሩን በልተናል ብሎናል አለም ብሎናን እኮ ነግሮናን እኮ አባይ ማዶ ተሻግረን ቁማሩን በልተናል ያለና እነ ብርጋዴር ጄኔራል አሳምነው ጽጌና እና አምባቸው መኮንን ሲገሉ ነበር። የአማራ ህዝብ ግን አልነቃም ነበር። 9 ጊዜ በላጎ ምሽግን ሞክሮ በሞርተር በመድፍ በዙ በዱረን በታንክ ያልቻለውን ለምስራቅ አማራ ፋኖ 1 ቀን ተሰጠው። መስከረም 15 ቀን 2015 ዓ.ም በላጎ ምሽግ ላይ ምን ተሰራ እና አሸናፊ አለሙ ምን ሰሩ ብለህ ጠይቅ። በላጎ ምሽግ ሲሰበር ለ6 ሰዓት ነበር የፈጀው። መከላከያ 9 ጊዜ ያልቻለው በ6 ሰዓት ውስጥ ግን የተሰዋብን የአማራ የቁርጥ ቀን ልጅ አሳረኛው ፋኖ 9 ነበር። በላጎ ምሽግ ሲሰበር እና አሸናፊ አለሙ እነ ሲላምላክ ደጉ ሲቀሩባት እዛች ተራራ ላይ 9 ሰው ተሰውቶብን በመከላከያ ሰራዊት 9 ጊዜ ተሞክሮ ፋኖ እንዴት በ6 ሰዓት ይሰብረዋል? የኔን ስም ወስዳውብኛልና በራቸው ብሎ ለ105ኛ ኮማንዶዎች አብይ አህመድና ምርኮኛው ብርሃኑ ጁላ ትእዛዝ አውርደው ከጀርባችን ተመትተን 104 ሬሳ 143 ቁስለኛ ይዘን ወጣን። በመከላከያ ሰራዊት የአማራ ህዝብ ልታውቀው ይገባሃል። ይሄን እኛ ግን የዛን ሰዓት ሀገር ማፍረስ ነውና ዋርካው ምረው ወዳጆ ሚስጥሩን አላወጣውም ነበር። ምክንያቱም በዛ ሰዓት መከላከያ መታይ ቢል የሀገር መከላከያ ሰራዊትን አማራ ወጋው ብሎ ደግሞ አብይ አህመድ ሌላ ስም ስለሚሰጥ እንደ ህወሓት 104 ሬሳ ስንቀብር ግን ማሳ ነበር የተቀበሩት። ቤተክርስቲያን እንኳን አላገኘንም ነበር፣ ሰዓት ስላልነበረን 143 ቁስለኛ የሚያሳክምልን አልነበረም። የዛን ሰዓት አሳረኛው ፋኖ ግን ያንን ውጊያ ከጀመረ በኋላ ተሐድሶ እንኳን ይደረግላችሁ ቢባል አፈር እንበላለን እንጂ ራያ የኛ እናቶች እያለቀሱ እኛ እዚህ አንቀርም። 104 የተሰዋ 143 ቁስለኛ ይዘን ወጥተናል። ራያ መሬት እናልቃለን እንጂ አንመለስም ነው ያለው። መስከረም 23 ቀን ራያን ነፃ ወጣን። ከዛ በኋላ ምን አደረገን? እነ ሲላምላክ ደጉ ቤተሰቦች ጥቁራቸውን ሳይገፉ የናሸናፊ አለሙ ቤተሰቦች ጥቁራቸውን ሳይገፉ የ104ቱ ቤተሰቦች ሀዘናቸውን ሳይረሱ የ143 ቁስለኞች ሕክምና ሳያደርጉ አብይ አህመድ ምን አንተ ተጥቅፍቱ አለ። እኛ እኮ ጥያቄያችን የወንድ ጥያቄ እኮ ነው።
ነው። ነገር ግን ክተት መክት ብለህና እያለ የተሰውትን ካስልነ የታመሙትን አሳክምልነ እኛ ሰርቶ እንበላለን። የኛ ጥያቄ የነ መሐመድ ቢሆን ልጆች ምን ሊሆኑ ነበር ነው የኛ ጥያቄ። የነ ሞላ ደስዬ ልጆች ምን ሊሆኑ ነው በሩ ስላሴ ላይ የተሰውት ብለን ነበር የኛ ጥያቄ። በክራንቻ የሚሄዱ ወንድሞቻችን ማን ነው የሚያሳክማቸው ብለን ነበር ጥያቄያችን። ካንዴ ሁለት ሶስቴ ይህን ጥያቄ እየተጠየቅን ካላሳከማችሁልን ካልካሳችሁልን ትጥቅ አንፈታም ነው። ትጥቅ መፍታት ነበረብን አልነበረብንም አይደል? አንፈታም አሉ። እኛ አንፈታም ስንለው የህዝብ ልጅ መሆናችንን አወቀ። ካኖን ትጥቅ ማስፈታ የአማራ ልዩ ኃይል ከጀርባ እነሱ ወግኖ ይመታኛል። ስለዚህ የመጀመሪያ አማራጭ የአማራ ልዩ ኃይል ትጥቅ ማስፈታት አለብኝ ነበር። አብይ አህመድ ቁማሩ መጋቢት 29 እና 28 ትጥቅ ይፈታሉ የአማራ ልዩ ኃይል በሁሉም ክልሎች ያሉት ልዩ ኃይሎች ትጥቅ ይፈታሉ የሚል መመሪያ ወርዶ ባህር ዳር ላይ የመጀመሪያ ትጥቅ የሚፈታው ብሔር ግን ማን ነበረ? አማራ ነበረ። የመጀመሪያ ትጥቅ የሚፈታው መድኃኒት አይጥ ላይ እንደሚሞከረው አማራ ላይ ነው አብይ አህመድ ውሳኔ የሚሞክረው። ከዛ በኋላ ምን አደረገ? ከመራዋ ጀምሮ እስከ ደብረ ብርሃን አዲስ አበባ ጫፍ ድረስ የተኩስ ናዳ አደረባት። አማራ ክልል ጥቁር መዝገብ ናት ያዟል። እናቶች እንዲሸበሩ አባቶች እንዲሸበሩ አማራ ያለበት ቁመና ምን እንደሆነ ግራ የተጋባና የተወዘጋገበ ማህበረሰብ እንዲሆን ነበር የሚፈልገው አብይ አህመድ። ተኩስ ያደረው ግን ባረቃሙ አገኘው ተሻገር የሰለጠነው ልዩ ኃይል የብርጋዴር ጄኔራል አሳምነው ጽጌ ልዩ ኃይል አልነበረም። ያን ምን ነበር ፍላጎቱ? አማራ ማወዛገብ ጥይት እየተኮሰ የራያ ቆቦ ወጣት ይነኛው ግን ምን አድርጎ ነበር? የእውነት ልዩ ኃይሉ ሊፈርስ መስሎት ምግብ ቤት ዙረን አንድ ምግብ ቤት ልዩ ኃይል እንዳትቀበሉ ልዩ ኃይል የበላው ነው ብላችሁ ለኛ ሪፖርት አድርጉልን እንከፍላለን። ልዩ ኃይል ዩኒፎርም የለበሰ በነፃ ይብላ ይጠጣ ብለን ሆቴል አዘዝነኛ። የእውነት መስሎና ለካ የናገኘው ተሻገርና የና አብይ አህመድ ጎሳ ናቸው እነሱ። ወደኛ ይመጣሉ መስሎና ሲፈርሱ እኛ ጫካ ገባን ወንድሞቻችንን ይዘን እንዋጋለን ብለን። አርበኛ ኮማንዶ ፋኖ ዳንኤል አለሙ ሚያዚያ 1 2015 ዓመተ ምህረት ከብልጽግና ጋር ግልጽ ጦርነት የጀመርንባት መላጭ ሳባ። አርበኛ ኮማንዶ ፋኖ ዳንኤል አለሙ ሚያዚያ 1 ብልጽግና ጋር ቆቦ ከተማ ላይ ጦርነት የጀመረ የመጀመሪያ የምስራቅ አማራ ፋኖ በዋርካው ምሪ ወዳጅ የሚመራው ነው። ከሚያዚያ 1 በኋላ ፋኖ መሳደድ ጀመረ። እሁድና ሰኞ ከባድ መሳሪያ ወልዲያ ላይ ቆቦ ላይ መተኮስ ተጀመረ። በዛን ሰዓት ዋርካው ምሪ ወዳጆ ምን ነበር ያለው? በላጎ ላይ ራያን ጥቁር አልብሼ ሰሜን ወሎን ጥቁር አልብሼ አሁንም ልደግመው ነው አለ። የበጨት አካሄድ ግን የሄደው ዋርካው ምሪ ወዳጆ ጊዜያዊ ስምምነት አላት። ጊዜያዊ ስምምነት ነው ለአንድ ቀን ሰራዊትን ቦታ ካስያዘ በኋላ የማይሰራ ዲሽቃ ከሰጠ በኋላ የማይሰራ ስናይፐርና ብሬን ሰጠን ሸወርናቸው። ፍቃችንን ግን ጫካ ደብቀን ነበርኛ። ልጆቻችንን ከቤት አስገብተን ነበር ያለ። ምን ሳይሞላው በምስራቅ አማራ ፋኖ ጀብድነት ጽንፈኛውን አሸባሪውን እያለ ሲናገር የነበረው ሸኘ ነው። አንድ አለ የፋኖ ትግል ኮማንዶ ዳንኤል አለሙ የሳባት ምላጭ ጀመረች፣ ሄደች፣ ተቀጣጠለች። ፋኖ ግስጋሴውን ጀመረ። የፋኖ ትግል ከመነሻው ጀምሮ ግስጋሴውን እንዲህ የደረሰው ለምንድን ነው? ወለጋ ላይ 360 አማራ አንድ ጉድጓድ ተቀብረውበት ነው። በአማራነት በእምነት አልተገደሉም። ወለጋ ላይ እስልምና ሃይማኖት ተከታይም ኦርቶዶክስ ሃይማኖት ተከታይም ጴንጤም ሁን አማራ ስለሆንክ ብቻ ግን ትሞታለህ በሚለው መርህ በእነ አብይ አህመድ በእነ ብርሃኑ ጁላ በእነ ሽመልስ አብዲሳ ትእዛዝ ወላሂ ሁለተኛ አማራ አልሆንም። አንሻን ሰይድ ድምጿ ነበር ያን ወላሂ ሁለተኛ አማራ አልሆንም። ለምን? አማራነት የሚያስገድል እስልምና እምነት የሚያድን መስሏት ነበር። ግን ማን ነው የሚያስገድለው? አማራነት ነው የሚያስገድለው። የቀብር ስነ ስርዓት እኮ አይደል? ቤተክርስቲያን ሄደን ወግ ማረጋለሁ አይደል? መስጊድ ሄደን ወግ ማረጋለሁ አይደል? በሎደር ተቆፍሮ 361 ላይ የተገነዘ ያልተገነዘው ሴትና ወንዱ የማይለየው ትልቅና ትንሹ የማይለይበት ቀብር ተፈጸመብን። ትግል ያስወጣን ይሄ ነውኛ መነሻችን። ደብረ ኤልያስ ገዳም ላይ 251 መነኩሳት ተገለውብናል። አዲስ አበባ ላይ መስጊድ ፈርሶብናል። 360 ቤተክርስቲያን ፈርሶብናል። አብይ አህመድ ከመጣ አዲስ አበባ ላይ ቀድሶ ሲወጣ 9 ሰዓት ላይ ካን ተገለውብናል። አልተገለውም። የሃይማኖት አባቶች ተገለውብናል። ደምቢ ዶሎ ዩኒቨርሲቲ ላይ የአማራ እናቶች የአማራ አባቶች ልጆቻቸውን ይማሩልናል ብለው መምህራኖች ያስተማራቸዋቸው ልጆች ደምቢ ዶሎ ዩኒቨርሲቲ ገብተው በእነ ሽመልስ አብዲሳና በእነ ምርኮኛ ብርሃኑ ጁላ ትእዛዝ 17 የዩኒቨርሲቲ ተማሪ ለ8 ተደፍሮ
ያታግልም ያታግላን ትግራችን ይሄ ነው መነሻችን። ነገር ግን አዲስ አበባ ላይ 40,000 ቤቶች ያማራ ፈርሰዋል። 40,000 የኮሪደር ልማት በማለት አብይ አህመድ ያነገር ምንድነው? አማራን ከአዲስ አበባ ማፈናቀል ነው። የኮሪደር ልማት አይደለም፣ አማራን የማጥፋት ስራ ነው። 40,000 ቤቶች ሲፈርሱ አንዷ እናት ትምህርት ቤት የደረሰው ልጇን ልታወጣ ስትሄድ እቤት እየጠባ የነበረው ልጅ አላወጡትም። ፎቁን ሲያፈርሱ አዳፈኑት። ጩኸት አለ፣ እየጮህብን ነው፣ አውጡኝ የሚል ድምፅ አለ። ያታግለናል አያታግለንም? ያታግለናል። ይሄ ነው ትግላችን። እናት ግን ምን ነበር የጠየቀችው? ልጇን ይዛ ስትመለስ ልጄስ ነበር ያለችው። ፎቅ እንደሚሰራ ታውቋለች፣ ንብረት እንደሚመጣ ታውቋለች፣ እንጀራ ጋግሮ መብራትን አስተምራለች። የአማራ እናት የጠየቀችው ጥያቄ ግን ልጄስ ነበረ። የነ ሽመልስ አብደሳ የነ ምርኮኛው ብርሃኑ ጁላ ትእዛዝ ግን የነበረው ድፋት ነበር። ይሄን ድምጽ ስላሰማች ብቻ ልጄን ብቻ ብላ ስለጠየቀች ወደ ልጇ ሸኛት ተብሎ ተሸኝታብናለች እናታችን። ይሄ ነው እኛ ትግል ያስወጣል። ኃይል ማጠናከር ተጀመረ። ነገር ግን የና ኃይል ስናጠናክር ህወሓት እንደ ትግሬ ሆና ስትገጥመው ልዩነት የላትም ነበር። አማራ ላይ ግን የአማራ ጥቁር ተፈጠረብን። የአማራ ጥቁር እንንገራችሁ ሶስት ክንድ መሬት ቢይዛቸው እነደምስ የብልጽግና ሰው ሆነው ከፋፈሉን፣ ለዩን። ትክክለኛ ታጋዩና ትክክለኛ የማይታገለውን የአማራ ህዝብ ማወቅ አልቻለም። አርበኛ ንጉስ አበራ እንደነገራችሁ ፋኖ ያልሆነ ፋኖ መሳይ ተፈጠረብን። ዩኒፎርም የለበሰ ፋኖ መስሎ ፋኖ ያልሆነ የአማራን ህዝብ የሚዘርፍ የሚደፍር የሚያንኳኳ የሚሰርቅ ኬላ የሚሰራ ፋኖ ተፈጠረብን። ማን ነው የፈጠረብን? አብይ አህመድ ነው። ማንን ተጠቅሞ? ጥቁር አማራን አድማ በታኝ ፖሊስና ሚኒሻን እነ ደምስን ተጠቅሞ ሰለሞን በቅሎ ማነቂያ ላይ እነ ሰለሞንን ተጠቅሞ 7 ሆነው እየዘረፉ የበቅሎ ማነቂያን ህዝብ ሲያሰቃዩ የነበሩት እነዛ ምን ነበር የሚሰሩት? የአማራን ህዝብ እየደፈርክ እያንኳኳ እየሰረክ ህዝቡ ፋኖን እንዲጠላ አድርጉልኝ ተብሎ ነበር። ትክክለኛውን ተዋጊ ለማስጠላት ህዝቡ ሆ ብሎ ፋኖ ይጥፋልኝ እንድል መረጃ እንዳይሰጠን እንዳያበላን እንዳያጠጣን እንዳያሳክመን እንዳይቀብረን እንዲጠላን ነበር የተሰራው። እኛ ግን በሞታችን በቁስላችን የአማራን ህዝብ አንቀን ይዘነዋል። በሄንበት ቦታ እያስተማርን ፖለቲካ እየሰራን የትግላችንን መነሻ እየነገርን ይሄን ሁሉ ስራ ስንሰራ ይሄን ሁሉ ትግል ስንታገል በተወለድንበት ሀገር በጭረጨ ውሃ ቁስላችንን እያጠብን ጎበዝ። ለምንድን ነው ለነጻ የምንሰወው? የ19 እና የ21 ዓመት ልጅ ዘሩን ሳይተካ የሚሰወው በነጻ ደሞዝ በሌለው ለምንድን ነው? እቺ ሞታችን በሞታችን ነው የአማራን ህዝብኛ ማሳወቅ የምንፈልገው። በቃላት ብቻ አይደለም፣ በንግግር ብቻ አይደለም፣ በተግባር እያሳየንም ስለሆነ ፀሐይ በማያስጥለው ዝናብ በማያስጥለው በደሳሳ ጎጆ በር በሌለው ጫካ ውስጥ ተቀምጠን ለምን ይጠቆምብናል? ለምን እዚህ ያሉ እንባላለን? ማን ነው እዚህ ያሉ የሚለን? ግን ታንቃ ነው፣ የበቅሎ ማነቂያ ነው፣ የቃሊም ነው፣ የአዋስ ልጅ ነው፣ የዲኖ ልጅ ነው ቆማ የሚሰጥብን አማራ የሆነ ጥቁር አማራ ማለት ይሄ ነው። እነሱ ስልክ ደውለው ባይነግሩብን እኛ ያለንበትን ጫካ ካምቦ የመጣ ኦሮሞ ያውቃል አያውቀውም? እስኪ በዚህ ተራራ ውጣ ብለው ወዴት ነው የሚሄደው? ምርጣምሳ እየመራብን ነው፣ ፖሊስ እየመራብን ነው። 3000 ብር የተከፈለው ለሎካሽ የሚጠቀም አትክልት የሚገዛለት ኃይል ባንዳ ነው እኛን የረበሸን። እነዚህ አማራዎች ናቸው እኛን እያስተኩን የነበሩ። ነገር ግን እየሞተን የብልጽግና ሰው ሳንገል እያስተማርን እየታገልን እናቃለን። እዚህ ውስጥ ሆኖ ማን ምን እንደሚሰራ ለሊት ገብተን የማውጣት እኮ አቅሙ አለን እኮ። ፋኖ ክስተት ነው ብሏን ዋርታው ምሬ ወዳጆ፣ ፋኖ ክስተት ነው። ለሊት ገብተን አውጥተን የምንፈልገውን ገለን የምንፈልገውን ይዘን መውጣት እንችላለን። መከላከያ ሰራዊት እኛ ያለንበት ግን ለሊት መንጣት አይችልም። ልዩነት አለን። የምን ልዩነት? የልብ ልዩነት ነው። የትጥቅ ልዩነት አልነበረም። እኛ ልብ አለን። እኛ ግን የታጠቅነው ልብ ግን አብይ አህመድም እስከ ሰራዊቱ መታጠቅ አይችልም። እኛ አማራ ልጆች ነንና የእናንተ ልጆች እኮ ነን። የነ ብርጋዴር ጄኔራል አሳምነው ጽጌ የናጼ ሚኒልክ የነ በላይ ጸለቀ ልጆች እኮ ነን። እኛ የናጼ ቴዎድሮስ ልጆች እኮ ነን። የምርኮኛ የብርሃኑ ጁላ ልጆች እኮ አይደለም። ምርኮኛ እየተማረከ ያሳያቸው ብርሃኑ ጁላ ይማረካን። አሁንም እኛ እየማረክን እናሳያቸዋለን። የሚኒልክ ልጆች ማለት ይሄ ነው በተግባር። ይሄንን ስናደርግ ግን ጥቁር አማራዎች የረብሸውና በጥቁር አማራዎች ምክንያት ትግላችን እየተራዘመብን ሄዶ ነበር። አደረጃጀታችንን ሰርተናል፣ ሰራዊታችንን ገንብተናል። የኛ ሰራዊት ቤት ማንኳኳት አይችልም። ንጉስ አበራ እንደነገራችሁ ሴት ለመድፈር አይደለም የወጣው። የአማራን ህዝብ ቤት አናፈርስም፣ ቤት ልንሰራለት ነው። የአማራ ህዝብ የሚፈርድለት የለም።
የአማራን ህዝብ የሚያድነው የለም። አብይ አህመድ እየገደለው ነው። አብይ አህመድ እየፈረደበት ነው። እኛ ግን የወጣው የአማራን ህዝብ ልንፈርድለት፣ የአማራን ህዝብ ልናድነው ነው የወጣ ነው። ይሄን ደግሞ ያረጋገጥነው ደግሞ በምንድነው? በሞታችን ነው፣ በወግ አይደለም። አብይ አህመድ ያወራን፣ እኛ እንሰራለን። የኛ ስራና የአብይ ወሬ በተግባር እየታየ ነው። ነገር ግን ይሄ ህዝብ 2 ዓመት ሙሉ በአብይ አህመድ በብልጽግና ሲመራ የነበረ ስለነበረ ልባችሁ የሸፈተ ያሳረኛው ፋኖ ወገን የሆናችሁ እናውቃችኋለን። በሁለት ቢላዋ ስበላ የነበርክ ባንዳ ልቁምጢ ደግሞ አለ። በሁለት ቢላዋ ስበላ የነበረ ትናንትና እኛ ጽንፈኛ እረኞች ስትለና የነበርክ ሰው አለ። እኛ አንገልም፣ በሐሳብ ነው የምንገለው። አርበኛ ንጉስ አበራ ነግሯችኋል። የፋኖ ቅል ሌላም ሰው መጥቶ ቢሰበስባችሁ ተመሳሳይ ድምጽ ነው የምንናገረው። የሚነግረን ፈሪያ ያላህና ፈሪያ እግዚአብሔር የሚመራነን እነኛ በቃ አለቀ። ወንድሞቼ ጋር አልዋጋም ብለህ መሳሪያህን ብልጽግና የወሰደብህ ትታጠቃለህ። አሁን ግል ትጥቃለህ። ትናንትና እኛ ጋር ሆነ እየመራህም ሆነ እየታገልክ የነበረ እስካሁን ያልታገልክም ከነበረ ከዚህ በኋላ ጠቅልለህ ወጥተህ ትታገላለህ፣ እንታገላለን። አብይ አህመድ ደግሞ እንድንኖር አልፈቀደልንም። አባቶቻችን ጥቁር እንዲለብሱ፣ እናቶቻችን ጥቁር እንዲለብሱ፣ አማራ የተባለ ወጣት እንዲረሸን ከሆነም ደግሞ አማራ ክልል ለቆ ስደተኛ እንዲሆን ባህር እንዲበላው በሰው ሀገር እንዲከራተት ነው የፈቀደልን አብይ አህመድ። ስለዚህ አብይ ይሄን ከፈቀደልን ደግሞ ዋርካው ምሬ ወዳጆ ደግሞ ዘመነ ካሴ ሀብቴ ወልዴ ኢንጂነር ደሳለኝ ሲያስብ ሸባ ደግሞ ምንድነው የፈቀዱልን? አማራን አደራጅተው አማራን የማዳን ስራ ማለት ነው። የአብይን ስርዓት ነው መቀበል ያለብን፣ የነዋርካውን ስርዓት የነዋርካውን ስርዓት ማለት ነው። የነ ሀብቴ ወልዴ የነ ዘመነን ስርዓት ማለት ነው። የኛ ትግል ይሄ ነው። አይታችሁና አላያችሁንም? ሰራዊት አይታችሁና አላያችሁትም? ጀግንነት አይታችሁና አላያችሁም? ስንዋጋ ትግርኛ የሚናገርና ኤርትራኛ የሚናገር ነበር አልነበረም? አብይ አህመድ ምንድነው ያለው? የትግራይ ሰራዊት 250 ምርኮኛ፣ የኤርትራ ጄኔራል 2 ምርኮኛ ይዤ ትግሬዎችና ኤርትራ ሆነው ነው የወጉኝ እንጂ ፋኖ የለም እያ። ይሄን የሚል ለምን መሰለህ? አማራ ጀግና መሆኑን ላለመመስከር ነው። ገብታችኋል አይደለ? ፋኖ ነው የተዋጋ። ማን ነው? ፋኖ ነው አይደለ? ጥቁር አስፋልት ላይ ነው ያላችሁት፣ አይታችሁታል። አብይ አህመድ በዚህ ልክ እየሄደ ነው። ለግዳን ወረዳ ያልሆነ ብልጽግና ለሳንቃ አይሆናችሁም። ብልጽግናዎች ካላችሁ ብልጽግና ጋር ስትሰሩ የነበራችሁ ግዳን ወረዳ 18 ምርኮኛ ነበር የተያዘው። 18 ምርኮኛ ሲያዝ ራሳቸውን ያጠፋሉ። ፋኖ ይገላን፣ ይረሽናን፣ አይናችሁን ያወጣ ምናምን ተብሎ ተነግሯቸው እንደ ኦሮሞስ አያውቀንም። ሃይው ተወልዶ ያደገ ሚሊሻ ራሱን ያጠፋል። ፋኖቹ ይዟን ብሎ ይገድሏን ተብሎ ፖሊስ ራሱን ያጠፋል። ግዳን ወረዳ 18ቱ ስንይዝ ግን ጫማ እንኳን አስወለቅናቸው፣ በእንክብካቤ ያዝናቸው። ከዛ በኋላ ምን አሉ? ጓደኞቻችን ራሳቸውን ያጠፉት በስተት ነበረ። ፋኖ የሚሰራው ፖለቲካ ሳይሆን አብይ የሚሰራው ፖለቲካ ነው ስተቱ። የውሸት አርጎ እኛን አስጨረሰን። ለካ ፋኖ ትክክለኛ ፈሪያ እግዚአብሔርና ፈሪያ አላህን ይዞ የሚታገል የአማራ ታጋይ ነው አሉ። ከ18 አሁን 60 ደርሰዋል። 42 ምርኮኛ አይገሉም ሲባል መጥቶ እጁን ሰጥቷል። ግዳን ወረዳ ይሄ ፖሊስ ሚኒሻና ብልጽግና ብቻ ነው። የመከላከያ ምርኮኛ 300 ምናምን አለ። 300 ምናምኑ 38 ብቻ ናቸው አማራ። አስብ፣ ሌላው ማንን ሊወር መጥቷል? አማራ ሊወር መጥቷል። እኛ አምቦ ሂደናል እንዴ? ወለጋ ሂደናል እንዴ? ሻሸመኔ ሂደናል እንዴ? ተወልደን አደግንበት አገር እኮ ነው። እዚህ እኮ ነው ያለው። በዚህ ትግል በወታደራዊ አቋም ሁኔታ አብይ አህመድን በልጠነው አንበርክከነዋል። ያላንበረከከነው ማንን ነው? የኛ ምላሳም ነው። ያልተንበረከከልና የኛ ምላሳም ነው። የኛ ምላሳም ማንን ይዞ? የምርጥ አብሳ ቤተሰብ ይሆን ከዚህ ስልክ እየደወልክ የምንነግር፣ የፖሊስ ዘመድ ይሆን ከዚህ ስልክ ደውለህ የምንነግር፣ አማራ ሁና አማራ ያልሆንክ ስጋህን የወደድክ ማለት ነው። በደሞዙ እኮ ነው፣ አበል ለማግኘት እኮ ነው። ወልዲያ ላይ ወደ መከላከያ ለማስገባት አንድ ወጣት የያዘ 5000 ብር ተከፈለ አልተከፈለም? ሳንካ ላይ ተከፈለ አልተከፈለም? ታዲያ አማራን የሸጠ አማራ ማለት ናቸው አይደሉ? አማራን ሽጠው ተናገሩትም። ጌታችን ኢየሱስ ክርስቶስን የሸጠው ማን ነው? አይሁዳ ነው አይደል? የአማራን ወጣት በ5000 ብር የሸጠው ማን ነው? ፖሊስና ሚሊሻ አይደል? አይሁዳ ናቸው አይደሉ? አዎ በተግባር መሬት ላይ ያሳዩን ማለት ነው። ገብታችኋል አይደል? አብይ አህመድ ለምን ገንዘብ ወልዲያ አንዱን ብልጽግና ወጥተን ስንገለው ይደሰታል። ያዙ አብይ ይደሰታል። አንደኛው ምን አለ?
6 ሚኒሻ ነበሩ፣ አንድ ፋኖ ነበረ። ተኩስ ገጠሙ። 5ቱ ሚኒሻ ገደላቸው አንዱን ፋኖ ግን አንድ ሚኒሻ ገደለው። ከዛ ኦሮሞ ሆዶ ሪፖርት ሲያደርግ ለምን አለው? ዝም በለው ሁሉም አማራ አልቋን አለው። ሁሉም አማራ አልቋን። የነሱ ስራ አማራ መቀነስ ብቻ ነው። ይሄን ሰራ እየነገርናቸው ግን አይገባቸዋል። በቁርጥ ሸጡት፣ በጃምቦ ሸጡት ማንነታቸውን። ይሁዳ ጌታችን ኢየሱስ ክርስቶስን እንደሸጠው የአማራ ህዝብ ደግሞ ምርጣንታ አድማ በታኝና የፖሊስ ዘመን ይሆን እንደው ደረቱን ነፍስ አማራ ላይ ለማለት እሱን ወይ አክትፍ ብለህ እንዲሞት መዋጋት አለበት ወይ ደግሞ ሰብከ ማንጣት አለበት። ከዛ ውጭ ምላሳትን ደርብነ በመድኃኒዓለም በሸሆቹ ይዘናል። እኛ ትክክለኛ እንትናችን ለፈጣሪ መስጠት ብቻ ነው። አናውቅም ለጥንቅሽ ሀገር በክርፈን ለይም። ነገር ግን ፖሊስ አድማ በታኝ እኛ ወልዲያን ስንቆጣጠራት ወዴት ነው የሚሸሹት? ወደ አምቦ ሲሄድ አሳክመኝ ማለት አይችልም። ቋንቋውን አይችልም። ኦሮምኛውን ርቦኛን አብላኝ ማለት አይችልም። አሞኛም ብሎ መናገር አይችልም። ውሃ ስጠኝ ብሎ መናገር አይችልም። የሚሄደው መናገር ከማይችለው ኦሮሚያ ክልል ማለት ነው። ከዛ በኋላ ምንድነው የሚሆነው? ሽንት ቤት ጥረት ሲሉት ይጠርጋል። ተገዝቷና ባሪያ ሆኗና አገሩን ክዶ ሆዷና የመጨረሻ ጣፋንታ ይሄ ሳይሆንባቸው ግን እዚህ አካባቢ ትውልድ ያላችሁ አሁንም ንገሯቸው። እኛ ማርያምን አንመታቸው። በፖለቲካው ምን ላይ እንደደረስን ንገራቸው። ምናልባት የአማራ ህዝብ እንዳይሞት፣ የአማራ ህዝብ ሰርቶ እንዲበላ፣ የአማራ ህዝብ ዘሩን እንዲዘካ፣ የአማራ ህዝብ የትኛውም ከተማ ላይ የትኛውም ክልል ላይ የትኛውም ጎራ ላይ ሄዶ እንዲበላ፣ እንዲጠጣ፣ እንዲኖር፣ እንዲሰራ ለሚፈቅድ አካል ማንኛውም አካል ጋር አብረን እንሰራለን። ይዛችሁኛል አይደለ? አማራን የሚያከብር ከሆነ አማራ እንዳይሞት የሚፈልግ ከሆነ አማራ ሲያገኝ የሚደሰት ከሆነ አማራ የትኛውም ቦታ ላይ ሄዶ ሲኖር አማራ ላይ ብሎ ደረቱን ነፍቶ ሲናገር የማይከፋው አካል ካገኘን አብረነው እንሰራለን። ነገር ግን የአማራን መሞት የአማራን ርስ መውሰድ የሚያስደስተው የአማራ የዘር መጥፋት ጭፍጨፋ ሲደረግ የሚያስደስተው የአማራ መምህርም ሆነ አርሶ አደርም ሆነ ነጋዴ ሌላ ክልል ላይ ሄዶ ሲያስተምርም ሆነ ሲነግድ የሚቀናና የሚከፋው አማራን የሚገድል አካል ጋር ግን ማንም ጋር አንሰራም። ጠላታችንም ፖለቲካችን በዚህ ልክ ሄዷል። አብይ አህመድ ግን ትላንትና ስንጨፈጭፈው ስንማርከው ስንገለው አቅም ሲያጣ ምን ብሎናል? መካነ ሰላም ላይ ያዙ በደንብ እስልምና ሃይማኖት ተከታይ አላችሁ እንዴ ናችሁ? ነገ አላችሁ አይደለ? አሉ ያዙልኝ። እስልምና ሃይማኖት ተከታይ አባቶች ይኸው እዛ ፊት ለፊት እያያችሁ ይኸው ፀሐይ ነው የምንናገረው። የእምነት ትግል አለ የምንታገለው እኛ የማንነት ትግል ነው ትግላችን። የእምነት ትግል አይደለም የማንነት ትግል ነው። እናንሻን ሰይድ የተሰውበት እነ መሐመድ ቢሆነን የተሰውበት ትግል ነው። መስጊድ ፈርሶብናል፣ እናንሻን ሙተውብናል። ነገር ግን አብይ አህመድ መካነ ሰላም ላይ ምን አለን? አስተዳደር ጸጥታ የነበረው የመካነ ሰላም አስተዳደር ጸጥታ ኃላፊ የነበረ ሙስሊም ነው። ፋኖ መካነ ሰላምን ሲቆጣጠር መስጊዱ ገባ። መስጊዱ ገብቶ ተኩስ ጀመረ። የተኮሰብንን አካል መምታት አለብን የለብንም? ይመታን አይደለ? ስንመታው ሲሞት ግን ምን አሉ? የአብይ ተላላኪ እስልምና ሃይማኖት ተከታይ ያልሆኑ የአብይ ተላላኪ እስልምና ሃይማኖት ተከታይ ያልሆኑ ሰዎች ግን ምን አሉና መስጊድ ውስጥ ገብተው ገደሉትኝ። እነዚህ ኦርቶዶክስን ብቻ እንድትለመልም የሚፈልጉ የክርስቲያን ፋኖ ናቸው ብለው አዋጅ አወጁብን። እኛ ግን የገደልነው ብልጽግና ነው። የፋኖ ትግል ዓለም ያወቀው ፀሐይ የሞቀው እውነተኛ ትግል ነው። ዓለም አቀፋዊ ትግል ነው። መስጊድና ቤተክርስቲያንን የሚያከብር ነው። ቤተ እምነቶችን የሚያከብር ነው የፋኖ ትግል። ነገር ግን ሲገለነ ብልጽግና ሆኖ ኑሮ ሲያስረነ ብልጽግና ኑሮ ሆኖ እኛ ስንገለው መስጊድ ውስጥ የሚገባ ከሆነ ግን ጴንጤም ሆነ እስላምም ሆነ ቄስም ሆነ ምንም ሆነ ቤተክርስቲያንም ቢገባ አንለቀውም። አለቀ። ሃይማኖት የመሳሪያ መቀመጫ አይደለችም። ቤተክርስቲያን የመሳሪያ መቀመጫ አይደለችም። መስጊድ የመሳሪያ መቀመጫ የሽፍታ መቀመጫ አይደለችም። የወታደር መቀመጫ አይደለችም። የሃይማኖት አባቶች አሁንም የምትይዙት ቤተ እምነታችሁን የምትመሩት ቤተ እምነት ላይ የሚመጣው ሰላማዊ ሰው ወደ ፈጣሪው ሊያመልክ የሚችል ሰው ብቻ ነው መምጣት ያለበት። ከዛ ውጭ ከሆነ ግን ሸሆቻችን አውግዙት። አላህ አይወደውም። የሰው ነፍስ ያጠፋ ሰው እዚህ አይገባም። የሰው ነፍስ የሚያጠፋ መሳሪያ የያዘ ሰው እዚህ አይገባም በሉት። ኦርቶዶክስ አባቶችም ቄሶችም ንገሩት።
ማንም አካል ከቤተ ክርስቲያኑ አጥር ግቢ ውስጥ ሆኖ ተኩስ መተኮስ አይችልም፣ መዋጋት አይችልም። ነገር ግን ቤተ ክርስቲያን ወይም መስጊድ ገብቶ እጅ መስጠት ይችላል። አባቶች እናንተ ከወንድሞቼ ጋር አስታርቁኝ ብሎ እጅ መስጠት ይችላል። እጅ ከተሰጠ በኋላ ማን ይዞት ይመጣል? የሃይማኖት አባቶች ከምን አውጥተው ከመስጊድ አውጥተው ከቤተ ክርስቲያን አውጥተው እንቀበላለን፣ አንገልም። እዛችሁ ውስጥ ሆኖ ግን ከተዋጋነ ግን አሁንም ሚሊየን ጊዜ ብልጽግና ቤተ ክርስቲያንም ሆነ መስጊድ ከገባ አንለቀውም። እኛን ሳይታኮስ የሱ ወንድነቱ ጀግንነቱ በአባቶቻችን መንጣቱ ብቻ ነው። ይሄን እንዳደርጉ ተመክሩልንና አብይ አህመድ በፖለቲካው ስለተሸነፈ የፖለቲካውን ቁማር እዚህ ላይ ስለመጣብን